ሃንጋሪ ቡዳፔስት ነገ ምሽት 1 ሰዓት ላይ ፓሪስ ሰን ጀርመን ከአርሰናል ጋር የሚደረገው ትንቅንቅ ከባድ ሚዛን ጨዋታ ነው። አድማጮቻችን በጉጉት የሚጠበቅ ነገ አይኖች ሁሉ በቢሊየን የሚቆጠሩ አይኖች የሚመለከቱት ከባድ ሚዛን ጨዋታ ነው። ፓሪስ ሰን ጀርመን አርሰናል። ፓሪስ ሰን ጀርመን ለሁለተኛ ጊዜ ሻምፒዮን ለመሆን ማለትም ለመጀመሪያ ጊዜ ባለፈው ዓመት አሳክቷል። አርሰናል በታሪኩ ለመጀመሪያ ጊዜ በወንዶች የአውሮፓ ሻምፒዮንስ ሊግን ለማጣጣም የሚያደርገው ጨዋታ ነው። ትናንት ተጫዋቾቹ ተጠይቀው ነበር። የአርሰናል ተጫዋቾች በሙሉ ወኔ በሙሉ የራስ ተነሳሽነት ላይ እንገኛለን ብለው ተናግረዋል። ቁጥራዊ አሃዞቹን መጀመሪያ ለንጽጽር እንዲረዳ የሁለቱ ቡድኖች ቁጥራዊ አሃዝ እናንሳቸው። በእርግጥ እግር ኳስ ወቅታዊ ፐርፎርማንስ ነው። በወቅቱ የሚኖር የአቅም ሚና ወይም ደግሞ እንደ ወቅቱ የሚወሰን ነው። እግር ኳስ ግን መንደርደሪያ የሚሰጡ ነገሮች አሉ። ምንም ነገር ካልተፈጠረ፣ ቀይ ካርድ ከሌለ፣ ሌላም ከሌለ ማለት ነው። እና መንደርደሪያ እንዲሆን የነበረውን ነገርም በቁጥራዊ አሃዝ ለማስቀመጥ ያክል ፓሪስ ሰን ጀርመን በሊግ ፌዝ ደረጃ 11ኛን ይዞ ነው ያጠናቀቀው። አጠቃላይ ነጥቡ ደግሞ 11ኛ ደረጃን ይዞ ሳያጠናቀቅ 14 ነጥብ ይዞ ነው የጨረሰው። በአንጻሩ የፓሪስ ሰን ጀርመን ተፋላሚ አርሰናል በሊጉ አንደኛ ሆኖ ነው ያጠናቀቀው በሊግ ፌዝ በነበራቸው መርሃ ግብር። እንዲሁም አርሰናል 24 ነጥቦችን ይዞ ነው በአንደኝነት ያጠናቀቀው። ጎል ያስቆጠሩትን መጠን ስንመለከት ግን ለምሳሌ አሁን ፓሪስ ሰን ጀርመን ባየር ሊቨርኩሰን ላይ ብዙ ጎል አስቆጥሯል። የፓሪስ ሰን ጀርመን አጠቃላይ ተጋጣሚዎቹ መረብ ላይ በዘንድሮ የአውሮፓ ሻምፒዮንስ ሊግ ጉዞ 44 ጎል አስቆጥረዋል። አርሰናል ደግሞ 29 ጎል ነው ያስቆጠረው። አርሰናል አንድም ጨዋታ አልተሸነፈም በአውሮፓ ሻምፒዮንስ ሊግ አንድም ጨዋታ አልተሸነፈም። ፓሪስ ሰን ጀርመን ተሸንፏል። በስፖርቲንግ ሊዝበን የተሸነፈበት ውጤት አለ። ለምሳሌ ከተሸነፈባቸው ጨዋታዎች መካከል በስፖርቲንግ ሊዝበን ፓሪስ ሰን ጀርመን ሽንፈትን አስተናግዷል። አርሰናል ግን አንድም ጨዋታ ሳይሸነፍ ነው ለፍጻሜ የደረሰውና ይህንን የነገውን ጨዋታ አርሰናል ዋንጫ ከወሰደ አንድም ጨዋታ ሳይሸነፍ ዋንጫ ይወስዳል ማለት ነው። አንድም ጨዋታ ሳይሸነፍ። ከዚህ ቀደም አንድም ጨዋታ ሳይሸነፉ ዋንጫ የወሰዱ ቡድኖች ነበሩ እና ይሄ አንዳንድ ሰዎች አርሰናል ምንም ሳይሸነፍ ዋንጫውን ከወሰደ የወርቅ ዋንጫ ነው ወይ የሚወስደው የሚባለው ነገር በሻምፒዮንስ ሊግ አይሰራም። እሱ በእንግሊዝ ፕሪሚየር ሊግ ብቻ ነው። ሳይሸነፍ አንድ ቡድን ካጠናቀቀና ዋንጫ ከወሰደ በእንግሊዝ ፕሪሚየር ሊግ ብቻ የወርቅ ዋንጫ ይሸለማል። ብቸኛው ተሸላሚ አርሰናል ነው። ዘ ኢንቪዚብል የተባለበት 38ቱን ጨዋታ ሳይሸነፍ ያጠናቀቀበት ብቸኛው የወርቅ ዋንጫ ያለው ክለብ በፕሪሚየር ሊጉ አርሰናል ብቻ ነው። ስለዚህ በሻምፒዮንስ ሊግ፣ በሴሪያ፣ በላሊጋ፣ በቡንደስሊጋ ሳይሸነፉ ያጠናቀቁ ቡድኖች የወርቅ ምናምን የሚባል ነገር የለም። እንግሊዝ ላይ ብቻ ነው እሱ ነገር ያለው ማለት ነው። እሺ ቁጥር አያዞችን ትንሽ ልጨምርና ወደ ቀጥታ ዝርዝር ሐሳቦች እንመጣለን ስለ ጨዋታው ነገር። ፓሪስ ሰን ጀርመን 44 ጎል አስቆጥሯል ብንልም በአንጻሩ 22 ጎል ተቆጥሮበታል። ልብ በሉ፣ ግማሹ ጎል ተቆጥሮበታል። 44 ጎል ቢያገባም 22 ጎል ተቆጥሮበታል። አርሰናልስ 29 ጎል አስቆጥሮ 6 ጎል ብቻ ነው የተቆጠረበት። ምን ያህል ዲፌንሱ ስትሮንግ እንደሆነ ማሳያ ነው የአርሰናል ዲፌንስ። በአንጻሩ የፓሪስ ሰን ጀርመን ዲፌንስ ጫን ካሉት ክፍተት ሊፈጥር እንደሚችል ቁጥር አያዙ ያመለክታል። 44 ጎል ፓሪስ ሰን ጀርመን ቢያገባም አጥቂው ጠንካራ መሆኑን ቢያሳይም ተከላካዩ ደግሞ 22 ጎል የተቆጠረበት ነው። ተከላካይ ላይ ክፍተት እንዳለ ቁጥር አያዙ ይጠቁማል። አርሰናል ቤት ስናይ ደግሞ አጥቂ ላይ እንደ ፓሪስ ሰን ጀርመን የአጥቂ ክፍል አርሰናል ባይኖረውም ዲፌንሱ ግን ስትሮንግ መሆኑን 6 ጎል ብቻ የገባበት መሆኑን ያሳያል። ከዛ ባለፈ አጠቃላይ ሹቶችን ፓሪስ ሰን ጀርመን 207 ሹት፣ አርሰናል 163። ኦን ታርጌት ፓሪስ ሰን ጀርመን 114 ኢላማቸውን ያገኙ ሙከራዎች አድርጓል። አርሰናል 86። በዘንድሮ ሻምፒዮንስ ሊግ አጠቃላይ ነው እየገለጽን ያለ ነው። ኦፍ ታርጌት ፓሪስ ሰን ጀርመን 93፣ አርሰናል 77። ብሎክድ ሾቶች ፓሪስ ሰን ጀርመን 91 ብሎክ ተደርገውበታል ሾቶቹ፣ አርሰናል 46 ብሎክ ተደርገውበታል። ይሄ ቁጥር አያዝ የሚያሳየን የአርሰናል ተከላካይ ክፍል በጣም ጠንካራ መሆኑን፣ የፓሪስ ሰን ጀርመን አጥቂ ክፍልም እሳት የላሰ አጥቂ መሆኑን ማሳያ ነው። ቁጥሩን ስትመለከቱት የአጥቂዎች ስራ ነው ኦን ታርጌት